ሴት ሁሉ ልባም ሴት አይደለችም። ነገር ግን ሁሉም ሴት ልባሟን ሴት፣ ብልኋን ሴት፣ ጥበበኛዋን ሴት መሆን ይችላል። ሴትነት በተፈጥሮ ልባም ሴትነት ግን ራስ ላይ በመስራት ይገነባል። ልባም ሴት መሆን ለምን አስፈለገ? ትልቁ ጥያቄ ነው። መልሱም አጭርና ግልጽ ነው። ደስተኛና አስፈላጊ ህይወት ለመኖር፣ በህይወት ለመርካት፣ ካላስፈላጊ መንከራተቶች ለመቆጠብ ነው። ታዲያ ልባም ሴት የምንላት ሴት የራሷ መገለጫና ባህሪዎች አሏት። ቀጥሎ ባሉት ጥቂት ደቂቃ የልባም ሴት መገለጫ የሆኑትን 10 ባህሪያት እንመለከታለን። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። እንዲሁም ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ከልባም ሴት ባህሪያት መካከል አንደኛው አላስፈላጊ ድራማ አትሰራም። ይህ በአጭሩ ልታይ አትልም ማለት ነው። በሄደችበት ሁሉ ትኩረት ለመሳብ ደፋ ቀና ስትል አትታይም። እርሷ ሁሉም ቦታ ራሷን ነች። የተለየ የምታደርገው ነገር የለም። ነገር ግን ይህንን ማድረጓ ትኩረቷን አይቀንስባትም። በተፈጥሮ የትኩረት ማዕከል ናት። የውበት ተምሳሌት እንደመሆኗ ትኩረት መሳቧ አይቀርም። ይህን ጊዜም ትኩረት ባለመፈለጓ መሸማቀቅ፣ በራስ መተማመኗን ወደ ማጣትም አትሄድም። ትኩረት ቢሰጣትም ባይሰጣትም፣ ትኩረት ብትስብም ባትስብም እርሷ ኑሮዋን ትኖራለች። በቃ ባላስፈላጊ ድራማዎች ህይወቷን አታወሳስብም። መሆን ያለባትን ብቻ ትሆናለች። በይሉኝታም አትጠቃም፣ አይናውጣም አይደለችም። ይህች ልባም ሴት በትክክልና በጊዜው ቦታው የሚጠይቃትን ብቻ ነች። በአጭሩ የዋና ቦታ በሙሉ ቀሚስ አትመጣም፣ ቤተ ክርስቲያን በዋና ልብስ አትመጣም እንደማለት ነው። በትምህርት ቤት፣ በስራ ቦታዋ ላይ ሁሉም እንደሚጠይቃት ቦታ ትለብሳለች። ቦታው፣ አካባቢው የሚጠይቃትን ስነ ስርዓት ብቻ ታደርጋለች። ለየት ለማለት ስትል የምታደርገው ወይም የምትሰራው የተለየ ድራማ የለም። ይህ ከልባም ሴት ባህሪያት ውስጥ የመጀመሪያው ነው። ሁለተኛው ቃላቶቿ በጥንቃቄ የተመረጡ ናቸው። ይህንን ስንል ለምትናገረው ነገር ኃላፊነት ትወስዳለች ማለታችን ነው። ቃላት ኃይል አላቸው። ከዛም ይበልጥ በሴት ልጅ ሲነገሩ የበለጠ ኃይል አላቸው። ይህንን ያልኩት በሀገራችን እንኳን ሴት የላከው የሚባለውን አባባል በመመልከት ነው። መቼስ ሴት የማሳመን ጥበብ አላት። ይህ ማናችንም የማንክደው እውነት ነው። በታሪክ ታላላቅ ነገስታት የጀገኑት በሴት ቃልና ማበረታቻ ነው። በዛውም ልክ ታላላቅ ነገስታት የወደቁትም በሴት ቃል ነው። ከታላቁ መጽሐፍ እንኳን ሳምሶን በሴት ቃል እንደተሸነገለ ይነገረናል። ታዲያ ፈጣሪ ለወንድ አካላዊ ጉልበትን ሲቸረው፣ ለሴት ደግሞ የማሳመን ጥበብን ተችራለች። ታዲያ የምትናገረው ቃል መልካምም ሆነ መጥፎ የሆነ ነገርን ግን ይፈጥራል። ታዲያ ይህች ልባም ሴት የተሰጣትን ይህንን ታላቅ መሳሪያ በየሄደች አትተኩስም፣ በጥንቃቄና በብልሃት እንጂ። ይህች ልባም ሴት አብረዋት ላሉ ሁሉ በንግግሯ በራስ መተማመናቸውን የምትጨምር፣ መልካም ሐሳብ የምትጭር ናት። ጥሩ መካሪም ናት። ለምትናገረው ነገር ትጠነቀቃለች። ልባም ሴት በምትናገረው ነገር ፈሪን ጀግና ታደርጋለች። ተስፋ የቆረጠን ታበረታለች። መሳሪያዋን ሁልጊዜም ለመልካም ትጠቀምበታለች። ይህ ታላቅ መሳሪያዋ ብርቅ ሆኖባት ሰዎችን ሁሉ ለማብረክረክ፣ ለማስፈራራት፣ በየሄደችበት ጸብን ለመጫር አትጠቀምበትም። በቤቷ ላለውም ወንድ በመጥፎ ነገር ስትተነትነው አትገኝም። ይህች ሴት መሳሪያዋን በአግባቡ ትጠቀመዋለች። ልጆቿን ታበረታበታለች፣ እንዲሁም ባሏን ታጀግንበታለች። መሳሪያዋ ትልቅ ቢሆንም የሚሰራውም ለውጥ እጅግ በጣም ልዩ ቢሆንም ነገር ግን በአግባብ ካልተጠቀመችበት ደግሞ የማጥፋቱን መጠን እንደዛው ነው። የሰው ምላስ አጥንትን ይሰብራል፣ እንዲሁም የፍጥረትን ሩጫ ያስቆማል። የሰው ልጅ እየሰራ ካለበት ነገር በንግግር ብቻ የማቆም ኃይሉ ከፍተኛ ነው። ከባድ ንግግሮች ቅስምን ይሰብራሉ፣ እንዲሁም የሰውን ሞራል ይገድላሉ። ታዲያ ሴት ልጅ ደግሞ በራሷ የተቻራት ጸጋ አለ ካልን ይህንን ጸጋዋን በአግባብ ካልተጠቀመችበት የምታጠፋው ነገር በዛው ልክ ከፍተኛ ይሆናል። ስለዚህ ልባም ሴት ሁልጊዜም በጥንቃቄና በማስተዋል የምትናገራቸውን ቃላቶች ትመርጣለች። ይህን በማድረጓም ከልባም ሰው ባህሪያት መካከል ሁለተኛ ይኖራታል ማለት ነው። ከልባም ሴት ባህሪያት መካከል ሶስተኛው ታታሪ ነች። ይህ ማለት ለስራ፣ ለትምህርት፣ ለቤቷ ማለት ነው። ይህች ልባም ሴት በታታሪነት ትታወቃለች። ሰነፍ አይደለችም። ምክንያት እየደረደረች ቁጭ ብላ አትገኝም። ሰበበኛ አይደለችም። በስራዋ ታታሪ ናት። ቤቷን በአግባቡ ትሰራለች። ለቤቷ አጋዥ ነች። ገንዘብ የሚያመጣም ስራም ትሰራለች።
የቻለችውን ያክል ትደግፋለች። ልባም ሴት በአጭሩ በታላቅ ታታሪነት ትታወቃለች። በትምህርቷም ቢሆን ቅድም እንዳነሳነው ለህልሟም ቢሆን ለቤቷም ቢሆን እርሷ ጎበዝ ታታሪ ናት። የሰው ልጅ ከፈለገ ሰበብኛ ከፈለገ ደግሞ ተአምረኛ ነው ይባላል። እውነት ነው። ይችም ሴት ይህንን በአግባቡ የተረዳች ናት። በሴትነቷ በሀገር በቤተሰቧ እያሳበበች አትሰንፍም። ጠንካራና ብርቱ ሰራተኛ ናት። ከጥቂት ነገር ብዙ ነገርን ትሰራለች። በትንሽ ነገር ትልቅ ነገርን ታመጣለች። ሴት በእጇ የገባውን እያንዳንዱን ነገር በአግባቡ መጠቀም ታውቃለች። በዚህም ለራሴ ለምትላቸው ሰዎች ምቾትን ትፈጥራለች። ይህች ልባም ሴት በታላቅ ታታሪነትና በጥንካሬዋ ትታወቃለች ማለት ነው። እንዲሁ በተፈጥሮ ሴት ልጅ የተቸራት ትልቁ ስጦታ ቢኖር የተሰጣትን ትንሽ ነገር የማብዛት ብቃት ነው። እንግዲህ ሴት ልጅ ዘርን ተቀብላ ልጅ እንዲሁም ትንሽን ነገር ተቀብላ ቤቷን ታሟላለች። ይህ በተፈጥሮ ፈጣሪ የቸራት ስጦታ ነው። ይህንን ስጦታዋን በአግባቡ ከተጠቀመችበት ሴት ልጅ እጅግ ታታሪ፣ እጅግ የምትከበር ሴት መሆን ትችላለች። ይህ ሶስተኛው ባህሪዋ ነው። አራተኛው የልባም ሴት ባህሪ ገበና ሸፋኝ ናት። ይህ ማለት የእርሷ የሆኑትን ሰዎች ውርደት አትፈልግም ማለት ነው። ድካማቸውን ትደብቃለች። ሚስጥር ጠባቂ ናት። ሰዎች ያልቻሉበትን የደከሙበትን ቦታ ሊነግሯት አይፈሩም። ምክንያቱም ከለላ ታደርጋለች፣ ትደብቃለች፣ ደግሞም ትረዳለች። ለባሏም ለልጆቿም እንደዚሁ ናት። በድካማቸው አትሳለቅም፣ አሳልፋም አትሰጣቸውም። ገበና ደባቂ ናት። የቤቷን ሚስጥር ለአደባባይ አታወጣም። ይህች ሴት ለታላቅ ኃላፊነት የምትታመን ናት። ምክንያቱም ሚስጥር ጠባቂ ናት። በሰዎች ድካም አትሳለቅም ካልን ሐሜተኛም አይደለችም እያልን ነው። ያየችውን ሁሉ አታወራም፣ የሰማችውን ሁሉ አታዳርስም። ትመርጣለች። የተረጋጋች ነች። ይህች ልባም ሴት ገበናዋን መሸፈን ብቻ ሳይሆን ማስተካከልም ታውቃለች። በደከሙበት ታበረታቸዋለች። የቻለችውን ትደግፋለች። ስለዚህ ይህች ሴት ጋር ታላቅ ጥበብ አለ። በዚህም ገበናን በመሸፈን ሚስጥርን በመጠበቅ ትታወቃለች ማለት ነው። ከልባም ሴት ባህሪያት መካከል አምስተኛው የስሜት ብልህነት ነው። ይህ ከብዙ ነገር አኳያ ሊታይ ይችላል። ነገር ግን ልባም ሴት ታላቁ መታወቂያዋ ጥበበኝነት ወይም ብልሃተኝነት ነው። ታላቅ መካሪ ናት። በጭንቅ ጊዜ፣ በከባድ ጊዜ ማምለጫን መፍጠር ታውቃለች። ጥበበኛ ሴት በጥበብ የተካነች መካሪ ናት። ጥበብ እርሷ ጋር አለ። ይቺ ልባም ሴት ጥቂት ነገርን ለብዙ እንዲበቃ የምታደርግበት ብልሃት በትንሽ ነገር ደስታ እንዲኖር የምታደርግ ናት። ልጆቿን በጥበብ በብልሃት የምትመራ ናት። በቤቷ ስር የተበላሸን የትኛውም ነገር በጥበብና በብልሃት የምታስተካክል ናት። በቤቷ ያለውን ሁሉ ከነ አመላቸው ጠንቅቃ የምታውቅ ናት። ይህች ልባም ሴት በስሜት የበሰለች ናት። በስሜት ተመርታ ብዙ ጥፋቶችን አታጠፋም። የተረጋጋች ናት። የስሜት ብልህነት ማለት ስሜት እንዳይሰማን ማድረግ ሳይሆን በተሰማን ጊዜ እንዳንወስን የማድረግ ጥበብ ነው። በስሜት ውስጥ እንደሆናችሁ ሲሰማችሁ በንዴትም ሆነ በደስታ ምንም አይነት ውሳኔን አለመወሰን ነው። ታዲያ ይህቺ ጥበበኛ ሴት እንዲሆናት በጥቂት ነገር በጥቂት ጥፋት ቤቷን አታፈርስም። መታገስን ትመርጣለች። ንዴቷ እስኪያልፍ ታክሳ ከዛ በጥበብ በማስተካከል ያንን ችግር ትፈታለች እንጂ በስሜት እየተነዳች አትወስንም። ይህች ብልሃተኛ ሴት ሌላው መገለጫዋ በቤቷ ላይ ለሚቃጣ የትኛውም አይነት ጥቃት ሆነ ችግር ብልሃት መፍጠሯ ነው። ጥበበኛ ሴት በመሆኗ በጥበብ ቤቷን ትሰራለች። ያልተገራ ጸባይን መግራት ትችላለች። የኃይለኛውን ልብ መማረክ ትችላለች። በጥበቧ ይህንን ታደርጋለች። ስለዚህ ልባም ሴት የስሜት ብልህነት ያላት ናት ማለት እንችላለን። ከልባም ሴት ባህሪያት መካከል ስድስተኛው ድንበሯን ትጠብቃለች ነው። ይህ ማለት ሁሉም ነገርን በልክ ታደርጋለች ማለት ነው። ግላዊ መሆን ያለባቸውን ነገሮች የግል ታደርጋለች። ከሁሉም ሰው ጋር መጠን ያለፈ ግንኙነት የላትም። ማን ለሷ ምን እንደሆነ ጠንቅቃ ታውቃለች። በተፈጥሮ ሴቶች ለምድሩ ውበት ተደርገው ተፈጥረዋል። ያ ማለት ድንበሯን እስካላበጀች ድረስ በዙሪያዋ ሰዎች አይጠፉም። የሚጠቀሙባትም የማይጠቅሟትም በዙሪያዋ ይሰበሰባሉ። እርሷ ግን የራሷን ገደብ የምታበጅ ናት። መወደዷ መፈለጓ አይገርማትም። ይህ ለሴት ልጅ ሁሉ የተሰጠ ጸጋ ስለሆነ በመወደዷ በመፈለጓ እየታለለች በሁሉም ስፍራ አትገኝም። ብዙዎች የሚሸወዱት በዚሁ ነው። እርሷ ግን የማይመጥናት ሰፈር አትኖርም። ክብሯን ትጠብቃለች፣ ድንበሯን ትጠብቃለች ስንል በሌላ ቋንቋ ሰብሰብ ያለች ናት እያልን ነው። በስራዋ በኑሮዋ ሁሉ ላይ ሴትም ወንድም የሆኑ ወዳጆቿ ስለ እርሷ ማወቅ ባለባቸው ልክ ብቻ ያውቃሉ። እስካልፈቀደችላ
እስከፈቀደችላቸው ድረስ መስመር አያልፉም። ሁልጊዜም እስከፈቀደችላቸው መስመር ድረስ ብቻ ይመክራሉ፣ ሐሳብ ይሰጣሉ። ነገር ግን በሕይወቷ ላይ አይወስኑም። ወላጆችን ጨምረው አሁን ተማሪ፣ አሁን አግቢ፣ አሁን ስራ ያዢ እያሉ የሚነዷት አይደለችም። ስለዚህ ሁልጊዜም ድንበሯን ትጠብቃለች። ይህ ከልባም ሴት ባህሪያት መካከል ስድስተኛው ነው። ሰባተኛ ትልቅ ህልም አላት። ይህ ማለት የእርሷ ታሪክ መወለድ፣ ማደግ፣ ማግባት፣ መውለድ፣ መሞት ብቻ አይደለም ማለት ነው። ከዛ ያለፈ ወደዚህ ምድር የመጣችበት ዓላማና ግብ አላት። መድረስ የምትፈልግበት ቦታ አለ። የምታልመው የምታቅደው ህይወት አለ። ታዲያ በህይወት ስትኖር ዕለት ዕለት ለዚህ ዓላማዋና ግቧ የሆነ ነገር እየሰራች ትኖራለች። ማድረግ እንደምትችል ታምናለች። ሰበብ አታበዛም። በተፈጥሮ በቤተሰብ በሰፈር በሀገር እያሳበበች አትሰንፍም። የምትሮጥበት የምትለፋለት ነገር አለ። ያን ትልቁ የምትኖርለትን ዓላማ ማንም እንዲነጥቃት አትፈቅድም። በተለያዩ ሰበቦች አታስተጓጉልም። በቃ አገባው እኮ፣ በቃኝ መማር፣ በቃኝ የምን ህልም ነው፣ ወለድኩ እኮ አትልም። ልክ እንደሌላው ህይወት ከምታሸክማት ሸክም ጋር በጋራ ሁሉን ማስኬት እንደምትችል ታምናለች። ስለዚህ ይህችን ልባም ሴት ትልቅ ህልም አላት ልንላት እንችላለን ማለት ነው። ስለዚህ ይህ ከልባም ሴት ባህሪያት መካከል ሰባተኛው ነው። ከልባም ሴት ባህሪያት መካከል ስምንተኛው ራሷን የምትገዛ ናት። ይህ ሲባል ታላቅ የሰው ልጅ ስኬት ራስን መግዛት እንደሆነ ይታወቅልን። ከተማን ሀገርን ሁሉ ከማስተዳደር በላይ ራስን ማስተዳደር ከባድ ነው። ምክንያቱም ለሌላው ማዘዝ ሲሆን ለራሳችን ግን ማድረግ ይሆናል። ታዲያ ይህች ልባም ሴት ግን ራሷን የምትገዛ ናት። ማለትም ለቃሏ ታማኝ ናት። አደርጋለሁ ያለችውን ለማድረግ አትሰንፍም። በሌላ አገላለጽ ደግሞ ራሷን ትገዛለች ስንል ጥቂት ሞዴል አክተረስ እያየች እንደነርሱ ለመሆን የምትባዝን አይደለችም። የብዙዎች ውድቀት ይህ ነው። መጀመሪያውኑ የኢንተርቴንመንት ሚዲየም የሚፈልገው ይህንን ነው። የተመረጡ ሞዴል የሚሆኑ ሰዎችን ማቅረብ፣ ከዛም በእነሱ እቃውን ልብሱን ማስተዋወቅ፣ ከዛም ፋሽን በሚል ስም ታላቅ ንግድን መፈጸም። ይህች ልባም ሴት በዚህ ቀመር ውስጥ አትወድቅም። በእነርሱ ውስጥ ሆና ወዲና ወዲያ ስትባዝን አትታይም። ይህች ልባም ሴት ባላት ነገር የምትዋብ ናት። ያላት የሚበቃት ናት። ባላት የምትረካ ናት። የሰው ልጅ ፍላጎት የማይሞላ ከረጢት መሆኑን ታውቃለች። ለፍላጎቶቿ መኖርን ብትጀምር የቱም ጋር እንደማትረካ የተገነዘበች ናት። ስለዚህ ራሷን በመግዛት ባላት ነገር የምትደሰት ናት። ይህች ልባም ሴት ራሷን በመግዛት ትታወቃለች ማለት ነው። ከልባም ሴት ባህሪያት መካከል ዘጠነኛው ራሷን የምትንከባከብ ናት። ይህ ሐሳብ ከላይኛው ጋር አይጋጭም። ራሷን የምትንከባከብ ናት ማለት ባላት ነገር ማለት ነው። እርሷ ውበት ናት። ታዲያ ለቤቷ፣ ለራሷ ሰዎች፣ አብረዋት ለሚኖሩ ለባሏ አብርታ መታየት አለባት። ስለዚህ ይህች ሴት ራሷን የምትጠብቅ የምትንከባከብ ናት። ይህ ማለት ካገባችም በኋላ ከወለደችም በኋላ ማለት ነው። ራሷን ትጠብቃለች፣ ትንከባከባለች። ጽዱ ናት። ለቤቷ እንደ ብርሃን ናት። ለሴት ልጆቿ እንደ ምሳሌ ናት። ስለዚህ በስፖርት፣ በእንቅስቃሴ፣ በተለያዩ መንገዶች ራሷን ትጠብቃለች፣ ትንከባከባለች። ራስን መንከባከብ ሲባል ውድና በማይገኙ ከአቅም በላይ በሆኑ ዕቃዎች ወይም ደግሞ ሰው ሰራሽ ነገርን ራስ ላይ በመለጣጠፍ ማለታችን አይደለም። ያ በራሱ ራሱን የቻለ ሌላ ትንተና ያስፈልገዋል። ነገር ግን አሁን እያወራን ያለነው ራስን መንከባከብ የምንለው በተፈጥሮ ከድሮ እስካሁን ድረስ ሴት ልጅ ራሷን የምትጠብቅ መሆኗን የምንገልጽበት ነው። እንደ ዘመኑ መሆን ማለት ሳይሆን ልክ ከዚህ በፊት የሰው ልጅ ታሪክ ውስጥ ሴቶች ጽዱና ውብ ነበሩ፣ አሁንም እንደዚያው ናቸው። ያንን ማድረግ ማለት ነው። ከስንፍና በስተቀር ከሌላ ተያያዥ ምክንያቶች በስተቀር ሴት ልጅ በዘመናት መካከል የውበት መገለጫ ተደርጋ ተወስዳለች። ይህ የሆነው አሁን በመጣው ዘመነኛ መሳሪያዎችና መዋቢያ ዕቃዎች እንዳልሆነ ግልጽ ነው። ያ ማለት ድሮም ሴት ልጅ ውብ ናት፣ አሁንም ሴት ልጅ ውብ ናት ካልን ድሮ ውብ ያደርጓት የነበሩት ነገሮች አሁንም ውብ ያደርጓታል ማለት ነው። ያ ማለት በተፈጥሮ በሆኑ ነገሮች ብለን ልንገልጸው እንችላለን። ያ ማለት ቀጥታ አሁን ዘመን አመጣሽ ከምንላቸው የትኞቹም ነገሮች ጋር አትነካካ እያልንም አይደለም። ግን ኑሮዋ በሚፈቅደው ገንዘቧ በሚፈቅደው ልክ ራሷን መንከባከብ ትችላለች። ይህ ሐሳብ በቀጥታ የሚናገረው ባላት አቅም ባላት ኑሮ በምታሳልፈው በሚመጥናት የህይወት ስታንዳርድ ውስጥ ሆና ከስንፍና በስተቀር ራሷን መከባከብ እንድትችል የምንናገርበት ነው ማለት ነው። ስለዚህ ከልባም ሴት ባህሪያት መካከል ዘጠነኛው ራሷን የምትንከባከብ ናት የሚለው ነው።
ከልባም ሴት ባህሪያት መካከል 10ኛው ታማኝ ናት። ይህ ታላቁ ባህሪ ነው። ታማኝነት የባሏን ልብ እርግጠኛ የሚሆንበት ማለት ነው። ታማኝነት ልቧ ሁሌም ከቤቷ ጋር ነው ማለት ነው። በመሰረተችው ቤት ውስጥ የደስታ ፈጣሪ ናት። ደስተኛ ናት። ረክታ የምትኖር ናት። ይህ ማለት ሁሉም አልጋ በአልጋ ነው ሳይሆን እርሷ ግን ምቾትን ትፈጥራለች ማለት ነው። ባልተሟላ ነገር ውስጥ አሟልታ፣ ባልተመቸ ነገር ውስጥ ብትሆንም አመቻችታ ትኖራለች እንጂ ደስታን ፍለጋ አትሰደድም። ስለዚህ ይህች ሴት ታማኝ ናት ማለት በራስ መተማመን አላት እንደማለት ነው። እርሷ ብዙ ታምርን መፍጠር እንደምትችል ታምናለች። አንድ ታሪክን ላንሳላችሁ። አንዲት የፕሬዝዳንት ሚስት በካፌ ውስጥ ተቀምጣ አንድ ጓደኛዋ የዚህን ካፌ ባለቤት አግብተሽው ቢሆን ኖሮ በቃ የካፌ ባለቤት ብቻ ትሆኚ ነበር ትላታለች። የፕሬዝዳንት ሚስት የሆነችውም ሴት አይ እኔ ሳሎን የካፌ ባለቤት የምሆነው ነገር ግን እርሱ ፕሬዝዳንት ይሆን ነበር ብላ ትመልስላታለች። ይህ ታሪክ የልባምን ሴት በራስ መተማመን ያሳየናል። ስለዚህ የምትፈልገውን ማሳደድ ሳይሆን መፍጠር እንደምትችል ታምናለች። ይህች ሴት ታዲያ በታላቅ ታማኝነቷም ትታወቃለች። የባሏ ልብም ያርፍባታል ማለት ነው። እነዚህ የልባም ሴት ባህሪያት በጥቂቱ የተገለጹ ናቸው። ከ10 የልባም ሴት ባህሪ ስንቱ እንዳላችሁ በኮሜንት ላይ ያሳውቁኝ። ጆሲ ነበርኩ። ከተመቻችሁ ላይክ፣ እስካሁን ቤተሰብ ካልሆናችሁ ደግመን እንድንገናኝ ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።